አሁን እንግዲህ የምናየው ቅድም እንዳልኳችሁ የፍሪ አፕል አይዲ በነፃ አፕል አይዲ እንዴት መክፈት እንደሚቻል ነው። እዚህ ቀጥታ በቴሌቪዥኑ ላይ ዲስፕሌው አርጌዋለሁ። በዛው እንደው ለመጥቀስ ያህል ይሄ ቶፒኬ ባይሆንም እንደምታዩት ከዚህ ጋር ሆኜ ሳዘው አይፓዴን ቀጥታ ቴሌቪዥኑ ላይ ማድረግ ይችላል። እንደምታዩት ከምንም አይነት ገመድ ጋር አልተያያዝኩም። ለዚህ በጣም ጠቃሚ ነገር የሚሆነው በተለይ የአፕል ዲቫይስ ላላችሁ ሰዎች እዚህ ጋር የምታዩት ያለች አይደል? ይሄ አፕል ቲቪ ትባላለች። በጣም ብዙ ጥቅም አላት። 99 አሜሪካን ዶላር ነው የሚሸጠው። ቤታችሁ ውስጥ ያን ከገዛችሁትና ከቴሌቪዥናችሁ ጋር በኤችዲኤምአይ ኬብል ካያያዛችሁት እና ቤታችሁ ውስጥ ዋየርለስ ኢንተርኔት ካለ እሱን ዋየርለስ ላይ ታገናኙታላችሁ። ሌሎች ዲቫይሶቻችሁን ይሄ ሊሆን ይችላል፣ የአፕል ዲቫይሳችሁ ሊሆን ይችላል። ለምሳሌ ይሄን አውጥቼ ይሄኛውን ከሆነ ማየት የምፈልገው በቀጥታ እንደምታዩት አሁን ይሄኛው ወጥቶ ይሄኛው ገብቷል። ስለዚህ ቀጥታ አይፎኔን ወደ ቲቪ ገብቷል። ዩቲዩብ ውስጥ ገብቼ ፊልሞችን ማየት በፈልግ አንዳንድ ክሊፖችን ማየት ፈልግ ከምንም ገመድ ጋር ሳይያዝ ከምንም ነገር ጋር ሳይያዝ ቀጥታ በዚህ በትንሽ ስክሪን ከማየት ይልቅ እዛ ላይ ድምጹም ፒክቸሩም ወደዛ ይሄዳል ማለት ነውና የአፕል ቲቪ ጥቅም በጣም ብዙ ነው። ከዲቫይሶቻችሁን ከዲስፕሌይ ሲስተሞቻችሁ ጋር ማገናኘት ብቻ ሳይሆን ራሱ ደግሞ አፕል ቲቪ ሲመጣ አምሹር ብዙዎቻችሁ የምታውቁት እንደሚሆን ተስፋ አደርጋለሁ። ራሱ የአፕል ቲቪ ደግሞ ሲመጣ ብዙ ፊቸሮች አሉት። ስለዚህ ዲቫይሶቻችሁ ጋር ባልተያያዘ ደግሞ በቀጥታ እዚህ ገብታችሁ የተለያዩ ነገሮችን ማየት ብትፈልጉ ለምሳሌ ሙቪዎችን ቀጥታ መከራየት ትችላላችሁ። ዲቪዲ ቤትም ሙቪ ቤትም ሄዳ አስፈልጋችሁም እዚህ ላይ ገብታችሁ በቀጥታ ፊልሞችን አዳዲስ በቅርብ የወጡ ፊልሞችን እየተከራያችሁ ማየት ትችላላችሁ። ከዚህ በተጨማሪ ቲቪ ሾዎችንም ቀጥታ እዚህ ላይ ማግኘት ትችላላችሁ። ብዙዎቻችሁ የምትወዱት ያው 24 ጄክ እሱ አለ። ከዚህም በተጨማሪ ደግሞ ሙዚቃዎችን ከዚህ ላይ ቀጥታ ገብታችሁ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ አፖች አሉ። ቅድም ያልኳችሁ እንግዲህ ስማርት ዲቫይስስ አይደል? እቺን የምታክል አፕል ቲቪ ያቺን የምታክል ትንሽ የባክስ ይሄን ሁሉ አፕ ኦሬዲ አካታ ነው የመጣችው። ስለዚህ ከኢንተርኔት ጋር ከተያያዘች ኮምፒውተርና ትልቅ ነገር መክፈት ማያስፈልጋችሁ ቀጥታ ካውቻችሁ ላይ ቁጭ ብላችሁ እሷን ብቻ ተርን ኦን አድርጋችሁ በእሷ አማካኝነት ይሄን ሁሉ ታገኛላችሁ። ኔትፍሊክስ አለ። ብዙዎቻችሁ እንደምታውቁት በጣም የታወቀ የሙቪ አፕ ነው። ሁሉ አለ። እሱም እንደዚሁ የታወቀ ስፖርት መመልከቻ ESPN አለ። ABC የታወቁ ቻናሎችም በጣም ብዙ ነገሮች ነው ያሉበት። ይሄ ሁሉ እንግዲህ አፖች ናቸው። ኢማጂን ያለ ሌላ ነገር ምንም ሳያስፈልጋችሁ በእነዚህ አፖች ብቻ ብዙ ነገሮችን ኢንፎርሜሽኖችን አክሰስ ማድረግ ትችላላችሁ ማለት ዩቲዩብ ራሱን ችሎ እዚህ ጋር አለ። አፕል ቲቪ ችን ትመስላለች ባጭሩ ሪሞቷችን ነች። በርግጥ አይፎናችሁን ራሱ እንደ ሪሞት አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ወደ ዋናው ጋር እንመለስ አሁን። ስለዚህ ተመልሼ ይሄንን አይፓዴን ሚረር አደርገዋለሁ እዛ። ስለዚህ ነፃ አፕል አይዲ ለመክፈት የሚያስፈልጋችሁ ነገር አንድ ነገር ብቻ ነው። ኢሜል አድሬስ በትክክል የሚሰራ ኢሜል አድራሻ ነው የሚያስፈልጋችሁ። ከዛ በተጨማሪ ስማርት ዲቫይሳችሁ ወይም ደግሞ ኮምፒውተር ላይ ከሆነ መክፈት የምትፈልጉት የአፕል አይዲውን የአይቲዩን ሶፍትዌር ያስፈልጋችኋል። አይቲዩን እንደምታውቁት ሙዚቃዎቻችሁን እና እንደዚሁ ፐርቼዝ የምታደርጉበትን ነገር ማኔጅ የምታደርጉበት ሶፍትዌር ነው። ዴስክቶፕ ቨርዥን አለው። ኢንስቶል መደረግ አለበት። ያ ካለ በሱ ላይ ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ ያለ ማድረግ በቀጥታው የምናደርገው ምንድነው? አፕ ስቶር ውስጥ እንሄዳለን። ያው አላማችን ነፃ አፕ መጫን ስለሆነ ነፃ አፖችን ነው ፒክ የምናደርገው። ለምሳሌ ማይክሮሶፍት ወርድ የአፕል የአይፓድ ቨርዥን አለው። ስለዚህ እሱ ላይ ታች ባደርግ ኢንስቶል ስለው ይመጣል። ያው በቅድም እንዳልኳችሁ አፕል አይዲ ያስፈልጋችኋል። ስለዚህ እኔ አሁን አዲስ መፍጠር ስለሆነ አላማዬ ክሬት ኒው አፕል አይዲ የሚለውን ኦፕሽን ትጫናላችሁ። አገሮች በጣም በሚገርም ሁኔታ ብዙ አገሮች ሊስት ተደርገዋል። የኢትዮጵያን ሊስት አላየሁትም። ስለዚህ እንግዲህ የማቀውን አድራሻ ለመክተት ቬግም ቢሆን ለመክተት የግድ የአሜሪካንን አድራሻ መጠቀም ይኖርብኛል ለዚህ ምሳሌ ማለት ነው። ስለዚህ የአሜሪካንን መርጫለሁ። ግን የኢትዮጵያ ሊስት ቢኖር ኖሮ ኢትዮጵያን መርጥና የኢትዮጵያን አድራሻ እንከታለን። ለምን እንዳልገባበት አላውቅም። የኢትዮጵያ ሊስት እዚህ ውስጥ የለም። ስለዚህ የአሜሪካንን ሊስት ነው የምንመርጠው። ኦሬዲ ተመርጧል። ከዛ ያው ኔክስት የሚለውን ትጫናላችሁ። ከዛ ይሄ አግሪመንት ኢንፎርሜሽን ነው ያለው። አግሪ ሚሊዮን ከተጫናችሁ በኋላ ወደሚቀጥለው ስቴፕ ይወስዳችኋል። ቅድም እንዳልኳችሁ ቫሊድ የሆነ ኢሜል አድራሻ ነው የሚያስፈልጋችሁ። እሱን ትከታላችሁ ማለት ነው። ለዚሁ አላማ ብዬ ኢሜል አድራሻ ክሬት አድርጌያለሁኝ። እኔ ራሴ አፕል አይዲ ስላለኝ እሱ ኦሬዲ ስለተከፈተ አሁን ዝም ብዬ ለሙከራ ነው ይሄን ለሳምፕል ነው የማደርገው ማለት ነው። የጂሜል አድራሻ ነው የከፈትኩት። ከዛ ፓስወርዳችሁን ትመርጣላችሁ። ስለዚህ ፓስወርዳችሁን መርጣችሁ በጣም ሪስትሪክሽን አለው ፓስወርዱ የኮምቢኔሽን ኦፍ ነምበርስ ካፒታል ሌተሮች ስሞል ሌተሮች ስፔሻል ካራክተር። ስለዚህ ያንን አቀናብራችሁ ነው የማይረሳ መክተት ያለባችሁ።
ስለዚህ የሚስጥር ጥያቄ መክፈት ይኖርባችኋል። ያው ስቴፑ ትንሽ ፕሮሰሱ ሎንግ ነው። ሁሉ ነገር እዚህ ፊት ለፊታችሁ ማድረግ የፈለኩት እያንዳንዱን ስቴፕ እንድታዩት ፈልጌ ነው። ስለዚህ ያው ተከታተሉት። ስለዚህ ብዙ ጊዜ የምትጠይቁት የሚስጥር ጥያቄ እንግዲህ ምንድነው? ከዚህ ውስጥ አንዱን ነው እንግዲህ ከዛ እዚህ ጋር የሚስጥር ጥያቄው መክተት አለባችሁ። ምናልባት ፓስወርዱን ብትረሱ አካውንታችሁን ብትረሱ በዚህ አማካኝነት ነው ያን የሚልኩላችሁ። ስለዚህ ለምሳሌ ዝም ብዬ ለምሳሌ ያህል ነው የሃይ ስኩል ጓደኛችሁ ማን ነው የሚለው መርጫለሁ። ዝም ብዬ መልስ ነው የምከተው ዋትስ ድሪም ጃብ ይሄ አይደለም በነገራችን ላይ። ስለዚህ ይሄን ከከተታችሁ በኋላ ኦፕሽናል ሬስኪው ኢሜል መክተት አያስፈልጋችሁም። ዴት ኦፍ በርዝ ጀስት ለምሳሌ ነው የምከትላችሁ ጃንዋሪ የማይረሳ በርዝዴይ እንግዲህ ይሄ ነው። ይሄን ከከተታችሁ በኋላ ከዛ ኢሜል ሰብስክራይብ ማድረግ ከፈለጋችሁ አዳዲስ ነገሮች ሲመጡ እንዲልኩላችሁ ማለት ነው። ይሄ ካላስፈልጋችሁ ኦፕሽኑን መዝጋት ትችላላችሁ። ስፔሻል ኦፈር እንም ኦፕሽኑን መዝጋት ትችላላችሁ ምንም በኢሜል መጨናነቅ ካልፈለጋችሁ ማለት ነው። ከዛ በኋላ ኔክስት የሚለውን ትጫናላችሁ። ይሄው እንደምታዩት አንድ ካፒታል ሌተር የግድ ያስፈልጋል ብሎኛል። ምሳሌው እንድታዩት ብዬ ነው። ስለዚህ ያን እንቀይራለን። ስለዚህ ኮምቢኔሽኑን ስንሰራው አንድ ካፒታል ሌተር እንከትበታለን ማለት ነው። ስለዚህ እንደገና ነው የምከተው። አሁን እንደሚቀበለኝ ተስፋ አደርጋለሁ። ያው ሄደ። ይሄ ነው እንግዲህ ዋናው ቁልፉ ቦታ ይሄ ነው። የክሬዲት ካርድ ኦፕሽኖቹን ያመጣላችኋል እዚህ ጋር ቪዛ፣ ማስተር ካርድ፣ አሜሪካን ኤክስፕረስ፣ ዲስከቨር ሁሉንም አትመርጡም። ስለዚህ ከመጨረሻ ላይ አንድ ኦፕሽን አለ ነን የሚል ያንን ከመረጣችሁ በኋላ አሁን እዚህ ጋር የኮድ ካለ ስፔሻል ኦፈር ኮድ ካላችሁ የሚለው አያስፈልጋችሁም። የቢሊንግ አድሬስ ያስፈልጋችሁ ምንም እንኳን ፔመንት ባትከቱም ሌጂቲሜት የሆነ አድራሻ መክተት እንዳለባችሁ ነው ይሄ ሬጂስትሬሽን የሚያመለክተው። ስለዚህ ያንን አድራሻ መክተት ይኖርባችኋል። እንግዲህ እዚህ ጋር እንግዲህ ዋናው ቁልፍ ነገር ምንድነው የዚፕ ኮድ አድራሻ ነው እና ትክክለኛ የሆነ የዚፕ ኮድ አድራሻ ማግኘት ይኖርባችኋል። ያን ጉግል ብታረጉት ዩኤስ ዚፕ ኮድ ብትሉት ይሰጣችኋል። ሬንጆቹን 5 ዲጂቶች ናቸው። ትክክለኛውን ዚፕ ኮድ ዝም ብላችሁ ፒክ ማድረግ ያስፈልጋችኋል ማለት ነው። አድራሻውን ስትከቱት ትክክለኛ አድራሻ የሰው እንዳትከቱ ያው ምንም ጄኔሪክ የሆነ አድራሻ ለመክተት ያህል ዝም ብላችሁ 001 ስትሪት ሮድ ብትሉት ምንም እንደዚህ አይነት የሚባል አድራሻ የለም። ስለዚህ ይሄን ከከተታችሁ በኋላ አድሬስ ሁለተኛው አያስፈልግም። ሲቲ አንዱን መምረጥ ትችላላችሁ። ዋሽንግተን ዲሲ የሚለው ኦፕሽን ይመጣል። ዋሽንግተን ዲሲ ሶ ዚፕ ኮድ የዋሽንግተን ዲሲ ዚፕ ኮድ የሚጀምረው ከ2 ቤት ነው። ስለዚህ እንደዚህ ይሄን ከከተታችሁ በኋላ ስልክም ትጠየቃላችሁ። ይሄንን እንኳን ዝም ብላችሁ 0000 ከከተታችሁ ይቀበላችኋል። እንግዲህ ያልፋል ማለት ነው። ከዛ በኋላ ጨረስን ማለት ነው ፕሮሰሱን። አሁን እንግዲህ ጨረስን ሬጂስትሬሽኑን። ምንድነው ቀጥሎ የምናደርገው ነገር ያው የኢሜል ቬሪፊኬሽን ይመጣልናል። በዛ ነው ይሄንን ፕሮሰስ መጨረስ የምንችለው ፍሪ አፕ አይዲውን ፋይናላይዝ ማድረግ የምንችለው። ስለዚህ ወደ ጂሜል አካውንታችሁ ትሄዳላችሁ። እኔ ጂሜል ስለነበረ ነው። ባይ ዘ ዌይ ጂሜል ተጠቃሚዎች ካላችሁ የጂሜል አፕ በጣም አሜዚንግ ነውና እሱን ኢንስቶል እንድታደርጉ ከፍሪ አፖች አንዱ ቤስት ብዬ እንግዲህ ኦሬዲ አሁን መርጫለሁ። እሱን ኢንስቶል እንድታደርጉ አበረታታችኋለሁ። አፕል አይዲያችሁን ካገኛችሁ በኋላ ጀስት ጂሜል ብላችሁ ስቶር ውስጥ ብትፈልጉ ታገኙታላችሁ። ስለዚህ እንደምታዩት አሁን የአፕል ከአፕል የቬሪፊኬሽን ኢሜል መጥቶልኛል ማለት ነው። እሱ ላይ ክሊክ አደርጋለሁኝ፣ ታፕ አደርጋለሁኝ። ከዛ በኋላ እዛ ኢሜል ውስጥ ያለው ኮንቴንት ምንድነው? ቬሪፋይ ናው። አሁን ይሄን ነገር በትክክል አንተ እንደሆንክ መምረጥ ይሄን ነገር ያደረከው ማረጋገጥ እንፈልጋለን ነው። ስለዚህ ያንን ሊንክ ቬሪፋይ ናው የሚለውን ሊንክ ስትነኩ ቀጥታ ወደ አፕል ዌብሳይት ይወስዳችኋል። ያ ሊንክ እዛ ላይ አግሪ የምታደርጉበትን አግሪመንት ነው የምታደርጉት። ስለዚህ መጣችሁ የአፕል አይዲ ውስጥ ይሄ የአፕል ዌብሳይት ነው። እንግዲህ አሁን የምንገኘው ያ ቬሪፋይ ናው የሚለው ሊንክ በኢሜይላችን ይመጣልን ወደ አፕል ዌብሳይት ነው የወሰደን። እዛ ውስጥ እንግዲህ የሚጠይቀን ምንድነው ይሄ ዌብሳይት ያሁን የከፈትነውን አካውንት እንድንከተው ነው የሚጠይቀን። ስለዚህ ኢሜይላችንን የተጠቀምንበትን ኢሜይል እና ክሬት ያደረጋችሁትን ፓስወርድ ማለት ነው። ከዛ ቬሪፋይ አድሬስ የሚል በተን አለ። ኢሜይሉ ቬሪፋይ ሆኗል፣ አካውንቱ ቫሊድ ሆኗል። ስለዚህ አሁን እኔ የፍሪ አፕል አይዲ ባለቤት ነኝ ማለት ነው። በዚህ አማካኝነት አዳዲስ አፖችን ነፃ አፖችን ቀጥታ ሄጄ ኢንስቶል ማድረግ ይችላል። ያን እንደ ምሳሌ አንድ አሳያችኋለሁ። አሁን ተመልሰን ወደ አፕ ስቶር እንሄዳለን።
ቅድም ያልኳችሁ ኦሬዲ ቅድም ተጭኘው ነበር ትዝላችሁ ከነበረ የወርድ ማይክሮሶፍት ወርድ ኦሬዲ እየጠበቀ ነበር እስከከተለት አሁን እዚህ ጋር እንደምታዩት ሳይን ኢን ቱ iTunes Store የቲክቶክ test2@gmail.com በሚለው ውስጥ በሱ ሳይን ኢን አድርግ ነው የሚለኝ አሁን እዚህ ጋር ፓስወርዴን እከታለሁ ይሄው እንግዲህ እንደምታዩት ያው ኢንስቶል ያደረገ ነው ዛች ትንሽ የምታዩት ዳት ነገር እዚህ የምታዩት ከማይክሮሶፍት ዊንዶ የአፕ ሎጎ አጠገብ የምታዩት ኢንስቶል ያደረገ መሆኑን የምታሳይ ምልክት ነች እና እየሞላች ትሄዳለች ካለቀ በኋላ ያቺ ዳት ነገሯ ኦፕን ወደሚል ትቀየራለች ኦፕን የሚለውን ስንነካ አፓችንን ከፍተን ያንን ፍሪ አፕ መጠቀም እንችላለን ማለት ነው እንግዲህ ይሄ ትንሽም ቢሆን ጥቅም እንደሚሰጣችሁና እንደናንተም የራሳችሁን አፕ ኢንስቶል ለማድረግ ዳውንሎድ ለማድረግ የራሳችሁን ፍሪ አፕ አይዲ ባለቤት እንደሚያደርጋችሁ ተስፋ አደርጋለሁ በጣም ያልገባችሁ ነገር ካለ ስቲል ስቴፑ ሚስ ያደርጋችሁት ነገር ካለ ጥያቄ ካላችሁ ኢሜል ብታደርጉልኝ ወይም በፌስቡክ ፔጅ ላይ ኢንባክስ ብታደርጉልኝ እንደገና ስቴፖቹን እዛ ላይ ልመልስላችሁ ተስፋ አደርጋለሁ እሞክራለሁ እንግዲህ በጣም ብዙ ጥያቄ ካልመጣ ለማስተናገድ ጥረት አደርጋለሁ እንግዲህ ዛሬውን ዝግጅት ከማገባደዴ በፊት እና በነፃ የአፕል አይዲ እንዴት እንደሚፈጸም እንደሚመክፈት እንደሚቻል አሳይቼ ሶስት ጥሩ ምላቸው ነፃ አፖች ሳልጠቁም ማለፍ አግባብ አይደለምና እንግዲህ ሶስት በጣም ባጭሩ ሶስት ነፃ አፖችን ጥሩ ናቸው የማሰባቸው ተጠቁምላችኋለሁ ቅድም እንዳልኳችሁ እንግዲህ እነዚህ ዲቫይሶች ስማርት ያደረጋቸው ከኢንተርኔት ጋር መያያዛቸው ብቻ ሳይሆን በርግጥ ቁልፉ ዋናው ነገር እሱ ቢሆንም ግን በዙሪያቸው ያሉ አፖች ናቸው እነዚህን የበለጠ ኤክስፒሪየንሱና ኢንጆየብል እና ብዙ ጠቀሜታ እንዲኖራቸው የሚያደርጉት ማለት ነው እንግዲህ የመጀመሪያው ለዛሬ ላሳያችሁ የምፈልገው ነገር በጣም ሲምፕል ይመስላል ግን በጣም ብዙ ጥቅም ያለው እኔም በቤቴ ብዙ ጊዜ የምጠቀምበት ነው ውሃ ልክ ያናጺ ውሃ ልክ ነው እዚህ ጋር ስክሪኑ ላይ እንደምታዩት ምርጫ አለ ሶ እንግዲህ ይታያችሁ እንደሆነ አላውቅም ይሄ ውሃ ልክ ምንድነው ጥቅሙ ስልክ እቃ መስቀል ብትፈልጉ አንዳንድ ነገሮችን ማስተካከል ብትፈልጉ እና ትክክለኛ ዋናው ይሄ ውሃ ልክ የምንለው ያናጺ ውሃ ልክ ባይኖረን ይሄኛው ያ እንደዛ ሆኖ ማገልገል ይችላል ስለዚህ ምንድነው በደንብ ውሃ አላት ምልክት አላት ስለዚህ አንድን ፒክቸር መስቀል ብትፈልጉ አሁን ይሄ ቴሌቪዥን በትክክል ነው ወይ ውሃ ልኩ የሚለውን ለማወቅ ከፈለጋችሁ ይሄን አርጋችሁ ብታዩት ትክክለኛ ቦታ ላይ ውሃ ልኩ መሆኑንና አለመሆኑን ያሳያችኋል ማለት ነው ይሄ ስለዚህ ትክክለኛውን አንግል ካገኛችሁ በኋላ እንደምታዩት እዚህ ጋር ዲግሪውን ይሰጣችኋል ውሃዋን በትክክል መሃል ላይ መሆኗን ያሳያችኋል ያን ምልክት ካገኛችሁ በኋላ ፍሬም መስቀል ከሆነ የምትፈልጉት ፎቶ ማንጠልጠል ከሆነ የምትፈልጉት ኤኒቲንግ ወይም ትልልቅ ነገር የምትፈልጉትን ነገር ውሃ ልኩን ማስተካከል ይችላል ያንን አገልግሎት ይሰጣችኋል ማለት ነው ከዚህ ጋር በተጨማሪ የእንትንም አለው የውሃ ልክ የግድግዳ ብቻ ሳይሆን ለመሬት ላይም ያንን ሰርፌሱን ሌቭል መሆኑን ለማረጋገጥ ጠረጴዛ በምታስቀምጡ ጊዜ ሊሆን ይችላል ፍሎር በመታነጥፉ ጊዜ ሊሆን ይችላል ያንን ለማረጋገጥ እዚህ ጋር እንደምታዩት ብይ የምትመስላለች ስለዚህ ትክክለኛ ቦታ ላይ መቀመጡን አሁን ይሄ ጠረጴዛ ኦልሞስት ትክክለኛ ሌቭል ነው እንደምታዩት ኳሷ መሃል ላይ ያለችው ስለዚህ ሌቭል መሆኑን ካወቃችሁ ካስፈለገ ግን ትክክል ሌቭል ካልሆነ ከዚህ አጀስት አደረጋላችሁ የሚከተት ነገር ካለ ትከታላችሁ ማለት ነው ሶ ውሃ ልኩና የፍሎር ሌቭሉ በጣም ጥቅም ኖሮት ያገኘሁት ነገር ነው ቤቴ ሃንዲ ነኝ ቤቴን ብዙ ነገር ማስተካከል ፊክስ ማድረግ ስለምወድ ተጠቀመበታለሁ በጣምና ደስ ይለኛል ከዚህ በፊት ጠቅሼው ይሁን አሁን እርግጠኛ አይደለም በጣም ግን ስለምወደውና በጣም ስለምጠቀምበት ጠቅሼውም ቢሆን እንደገና አሳያችኋለሁ ለዛሬ ይሄው አፕ ሁለት አይነት ነው ፍሪ ቨርዥን አለው ፍሪ ቨርዥኑ ለረጅም ጊዜ ከተጠቀምኩ በኋላ የተከፈለበትን ቨርዥን ነው የምጠቀመው 99 ሳንቲም ነው አንድ ብር እንኳን የማይሞላ ነው ግን ፍሪ ቨርዥኑም በጣም የምትፈልጉትን ነገር ያደርግላችኋል ቱርቦ ስካን ይባላል ምንድነው ቤዚክሊ የሚያደርገው ይሄ አፕ የፋክስ ማሽንንና ስካነርን አንድ ላይ ኮምባይን አድርጎ በዚች በመታክል ዲቫይስ ላይ የሚሰጣችሁ ፓወር ያለው አፕ ነው የምትፈልጉትን ዶክመንት ፎቶ አንስታችሁ ለምሳሌ ወርድ ዶክመንት ቢሆን የብዙ ገጽ ደብዳቤ ቢሆን ምንድነው የምታደርጉት በሌላ ጊዜ ፋክስ ማሽን ውስጥ ሄዳችሁ ትከቱታላችሁ ፋክሱ ያንን አውጥቶት ወደ ፋክስ ይልከዋል the same thing ነው ይሄ የሚያደርገው ፒክቸር ታነሳላችሁ ዶክመንቱን ፒክቸር ካነሳው በኋላ ኖርማል ፒክቸር አይደለም ያደርገው ልክ ስካን ተደርጎ የወጣ አይነት ዶክመንት አድርጎ ያደርግላችኋል ዲዛይን እንደዛ አድርጎ ኤዲት ያደርገዋል ለምሳሌ እዚህ ጋር እንደምታዩት እነዚህ እኔ ስካን አድርጌ በትክክል ለአንድ ለመንግስት ቢሮ የላኩት ዶክመንት ነውና እንደምታዩት ስካን አደራረጉ ዶክመንት ነው የሚመስለው እንጂ ፒክቸር አይመስልም ራሱ አፑ ነው ያን እንደዛ አድርጎ ፕሮሰስ የሚያደርገው ያን ከጨረሳችሁ በኋላ ምንድነው የሚያደርገው እዚህ ጋር ኦፕሽን አለው
ኦፕሽን ይሰጣችኋል። ኢሜል ቱ ማይሰልፍ ራሳችሁ ኢሜል መላክ ይችላል። ሲቀይረው ፋይሉን ወደ ፒዲኤፍ ይቀይርላችኋል። ስለዚህ በሌላኛው ኢንድ ሲመጣ ወርድ ዶክመንት ፋይል የለኝም ወይም ፎርማቱ ልክ አይደለም አለ። ፒዲኤፍ እንደምታውቁት ኢንተርናሽናል የሆነ ስታንዳርድ ነው ፋይልን ለመክፈትና ለመላክ ወደ ፒዲኤፍ ቀይሮ ነው የሚልከው። ስለዚህ በኢሜል ነው የሚልከው። ያ ስካን የተደረገውን ያው የተነሳውን ፎቶ ማለት ነው ወደ ፒዲኤፍ ለራሳችሁ መላክ ትችላላችሁ። እንደ ኢሜል አድርጋችሁ ለተቀባዩ ሰው መላክ ትችላላችሁ። እዚሁ ላይም እንደ ፒዲኤፍ አድርጋችሁ ሴቭ ማድረግ ትችላላችሁ። እዚሁ ካሜራ አለማችሁ ውስጥም እንደ ፒክቸር አድርጋችሁ ሴቭ ማድረግ ትችላላችሁና ይሄ ቱርቦ ስካን እንግዲህ እንዳልኳችሁ የፋክስን ሰርቪስ እና የስካነርን ሰርቪስ ኮምባይን አድርጎ እችን በምታክል ዲቫይስ ውስጥ ማድረግ የቻለ አፕ ነው። ኢትስ ፓወርፉል። ቤዚክሊ ስካነር ብትገዙ ስንት ነው? በመቶዎች ነው የሚቆጠረው። ፋክስ መሽን ራሱን የቻለ ዋጋ ያለው ነገር ነውና ይሄ በጣም ስንት ብዙ ዶክመንት ልኬበታለሁ። ሶስተኛውና የመጨረሻው ዩኒኮድ ይባላል። አንፎርቹኔትሊ አፕል ዩኒኮድን በአይኦኤሳቸው ውስጥ አላካተቱትም ማለት ነው። ስለዚህ እንደዛ አይነት የማይታወቁ ላንጉጆች ሲሆኑ ምንድነው የሚያደርገው? ሲምፕሊ አራት ባክሶች ነው የሚያደርገው። ስለዚህ ምንም ነገር አይነበብም፣ ሳጥን ነው የሚታያችሁ እና ያንን የሚፈታ አንድ አፕ ተቋቁሟል። ስለዚህ ሳወራ ስለ ጋላክሲ ሳላወራ ማረፍ አልፈልግም። ይሄ በጣም ደስ የሚለው የአንድሮይድ ኦኤስ ዩኒኮድን አካቶ ነው የመጣው። ስለዚህ ፌስቡክ ውስጥ እኔ በዚህ ስጠቀም አማርኛ ስታተስ አፕዴቶችን በቀላሉ ምንም ነገር ሳላደርገው ስልኩን ገና ከገዛው ጊዜ ጀምሮ አማርኛ ታይፖችን ማንበብ የምችልበት ሁኔታ ተካቶበት ነው የመጣው ማለት ነው። ስለዚህ ዛሬ የምናየው እንግዲህ አንድ ኢትዮጵያዊ የጻፈው አፕ ነው። ኢትዮ ታይፕ ይባላል። ይሄ አፕ ምንድነው የሚያደርገው? ለሁሉም እንዳለ አይፎናችሁ አማርኛ እንዲያነብ ሳይሆን የሚያደርገው የተወሰኑ አፖች በተለይ ጥቅሙን አይቶ ነው ያ ሰው ዲቨሎፕ ያደረገው ብዬ ነው የማስበው። የትዊተር ላይ ያሉ ፊዶችን እንዲሁም ፌስቡክ ላይ ያሉ ፊዶችን አማርኛ ሲጻፍ ያንን ማየት የምትችሉበትን ሁኔታ አድርጎ ነው ያመጣው። እንዲሁም ደግሞ ደስ የሚለው ታይፕ ማድረግ የምትችሉበትና ያን ኮፒ አድርጋችሁ ስታተሳችሁ ላይ ፔስት ማድረግ የምትችሉበት አፕሽንም ተካቶበታል ይሄው አፕ ማለት ነው። ኦኬ እንዳልኳችሁ እንግዲህ የአማርኛ ታይፕ ማንበብና በተወሰነ መንገድ መጻፍ የሚያስችለው አፕ ኢትዮ ታይፕ ይባላል። ፌስቡክ ውስጥ ሄጄ ለምሳሌ የኢትዮ ቲዩብን ስታተስ ባይ ብዙ ጊዜ አማርኛ ፖስት ስለሚያደርጉ እንደምታዩት አማርኛ ማንበብ ሲገባኝ የሚታየኝ በባክስ ውስጥ የጥያቄ ምልክቶች ብቻ ናቸው የሚታዩት። ያን አይደለም የምፈልገው፣ አማርኛ ማንበብ ነው የምፈልገው። ስለዚህ ይሄንን ለማድረግ ነው የሚጠቅመን እንግዲህ የኢትዮ ታይፕ የሚባለው አፕ ማለት ነው። ስለዚህ በቀጥታ አፕ ስቶር ውስጥ ሄደን ኢትዮ ታይፕ ብለን ሰርች ስናደርግ እናገኘዋለን። ከዛ በኋላ እዚህ ጋር ያለውን ስንጫን በስተቀኝ በኩል ኢንስቶል የሚለውን ኢንስቶል ያደርግልናል። እንጠብቃለን። ካረገልን በኋላ ኦፕን የሚለው ኦፕሽን ይመጣል። ያንን ስንጫን አንድ የሚቀረን ስቴፕ አለ። ያን ከጨረስን በኋላ በቀጥታ አፑን መጠቀም ነው። አሳያችኋለሁ። እሱ እንደምታዩት ኢንስቶሌሽን ጨርሷል። ስለዚህ ኦፕን የሚለው ኦፕሽን አለ። ቀጥታ ኦፕን የሚለውን ስንከፍተው አፑ ይከፈታል። ነገር ግን አንድ ሴቲንግ ስለሚቀረን እሱን አብረን እናያለን። የፎንት ካራክተሮቹን የአይኦኤስ ሲስተም ውስጥ መክተት አለብን ማለት ነው። ያንን የምናደርግበት ስቴፕ ቀጥሎ ይመጣል። እንግዲህ ኢንስቶል ካደረግነው በኋላ ይሄንን አፕ በቀጥታ መጠቀም እንችላለን ማለት ነው። ቅድም ያልኳችሁ ሳልጠቅስላችሁ ማለፍ የምፈልገው ቅድም ያልኳችሁ ነገር ምንድነው? ይሄ አፕ የሚሰራው በጣም ከተወሰኑ የሆኑ የአይኦኤስ ቨርዥኖች ጋር ነው። በጣም የኦልደር ቨርዥን ጋር አይሰራም። በጣም ሌተስት ከሆኑት ጋር ገና በጣም ኮምፓቲብል አይደለምና ከ7.0 እስከ 7.1 ያለው የአይኦኤስ ሶፍትዌር ላይ ነው አብሮ መስራት የሚችለው ማለት ነው። እንደዛም ሆኖ ስቲል አንዳንዴ ፎንቱን ሲስተም ውስጥ ኢንስቶል የማድረግ ችግር አለ። አሁን ለምሳሌ ለእናንተ ያን ኢንስቶል ካደረኩኝ በኋላ እንደገና ኢንስቶል በማድረግበት ጊዜ ፎንቱን ቀጥታ ሲስተሙ ላይ ወስዶ ኢንስቶል የማድረግ ነገሩ ላይ ትንሽ ችግር ፈጥሯልና ደስ የሚለው ነገር ግን ከ2-3 ቀን በፊት ስክሪንሻት ያነሳሁት የራሴን ፌስቡክ ስክሪንሻት ያነሳሁት አለ። ሰዎች ጠይቀውኝ በመረዳቸው ጊዜ የኔ አያሳየኝም ብለው ትንሽ እነሱም ኮምፕሌን ባቀረበው ጊዜ ይሄው የኔ ያሳየኛል ብዬ የላኩላቸው የራሴን የፌስቡክ ፔጅን ስታተስ ፔጅ የላኩላቸው አለ። እሱን ማየት ይችላልላችሁ ስክሪኑ ላይ። ነገር ግን ስቲል አሁን ታይፕ ምናምን አትሊስት ማሳየት ይችላልው። እዚህ የምትፈልጉትን አይነት የአማርኛ ታይፕ ጽፋችሁ ኮፒ አድርጋችሁ ወደ ስታተሳችሁ ላይ ፔስት ማድረግ ይችላልላችሁ ማለት ነው። ለምሳሌ እንደምታዩት እዚህ ደስ የሚል ይሄኛው ምንድነው ቃሉን እያንዳንዱን ታይፕ ማድረግ የለባችሁም። ከፈለጋችሁ ትችላላችሁ። ግን አሁን ሰላም ማለት ነበር የፈለኩት ሰን እና ለን በመጫን ጊዜ አውቶ ኮምፕሊት መጣልኝ። ስለዚህ ሰላም የሚለው መጣልኝ። ይሄ አንድሮይድ ላይ ወይ የስማርትፎኖች ላይ ያሉ ቴክስት ሲስተሞች ወርድ ስትጀምሩት ኮምፕሊት ያደርጉላችኋል ብዙ ታይፕ እንዳታደርጉ ማለት ነው። ይሄንን ፊቸር አብሮ ይዞ ነው የመጣው። ይሄ በጣም ጥሩ ነው ብዬ ያሰብኩት ፊቸር ነው። እና ቀጥላችሁ ደግሞ ጤናን ከፈለጋችሁ ጠንና ነን በምትነኩ ጊዜ ቃሎች እንግዲህ ፓሲብል ቃሎችን ያመጣላችኋል። ጤናን አግኝቼዋለሁኝ ስለዚህ እሱን እመርጣለሁኝ። ከዛ ይስጥልኝ ማለት ከፈለጋችሁ የን እና ሰን ብታረጉ ትንሽ ጥን ብትጨምሩ ከዛ ለን ብትጨምሩበት ይስጥልኝ የሚለው መጣላችሁ ማለት ነው። ስለዚህ ሰላም ጤና ይስጥልኝ እዚህ ጋር አለላችሁ። ከዛ ከፈለጋችሁ ደግሞ አውቶ ኮምፕሊቱን ካልፈለጋችሁ
ለምሳሌ ሙሉ ማድረግ ከሆነ የምትፈልጉት እላዩ ላይ ታፕ ካረጋችሁ በኋላ ወደ ራይት ትንሽ ፒንች ጣታችሁን ካረጋችሁ እንደምታዩት የዋ ወዊ ዋ ሁሉም ፊደል ይመጣላችኋል ማለት ነው። ስለዚህ የምትፈልጉትን ነገር መክተት ትችላላችሁ። ዋ ከፈለጋችሁ ያው ዋና እንደዚህ። ያን ከጨረሳችሁ በኋላ እንደምታደርጉት እዚህ ገብታችሁ ሴሌክት ኦል ከዛ ኮፒ አድርጋችሁ የምትፈልጉት ቦታ ላይ ወስዳችሁ ያን ስታተስ መለጠፍ ትችላላችሁ ማለት ነው። ችግር ካላችሁ አሁንም ጻፉልኝ። ብዙ አይነት ኮምፕሌኖች ስቲል ሶፍትዌሩ ይሄ በግ ካለውና ወይም በሶፍትዌር ተርም በግ ምንለው ትንሽ ስህተቶች ካሉት አፑን ዴቨሎፕ ላደረገው ሰው ኮንስትራክቲቭ በሆነ መንገድ ያንን ሰጀስት እናደርግለታለን። ከዛ ኢንስቶል የማድረጉና ይሄን የመጠቀሙ ሂደት ቀላል እንዲሆን እንረዳዋለን እሱን ማለት ነው። ብዙ ሰዎች ሜል ተጠቃሚ ይሆናሉ። ግን በጣም ኢንከሬጅ መደረግ ያለበትና በጣም ያደነኩት እንግዲህ በጣም 2 ሳምንት ሆኖ ያልመጠቀም ከጀመርኩኝ በአይፎን ላይ ስታተስ አማርኛ ሳይ ያንን ስኩዌር ከማየት ይልቅ አማርኛ ማየቴ በጣም አስደስቶኝ ነው የከረምኩት። ተመልካቾቻችን እንግዲህ ለዛሬ የነበረኝ ፕሮግራም ይሄን ይመስላል። ከዛሬው ትምህርት እንዳገኛችሁ እንደተጠቀማችሁ እንደተዝናናችሁ ተስፋ አደርጋለሁኝ። ስለ ብልጡ ጠረጴዛ አውርተናል። 2 አይነት ጠረጴዛዎችን ስማርት ቴብልስ አውርተናል። ፍሪ አፕ አይዲ እንዴት እንደሚከፈት እና በዛ አማካኝነት የምትፈልጉትን ፍሪ አፕ እንዴት መጠቀም እንደምትችሉና 3 ጥሩ ምላቸውን አፖች አሳይቻችኋለሁኝ። በሚቀጥለው ሳምንት በሌላ ርዕስ ነው የምጠብቃችሁ። ሳምንት አክቹሊ የማቀርብላችሁ ፕሮግራም ስለ ስፔስ ላይ እንዴት አድርገው ሳይንቲስቶች አስትሮናውቶች እንዴት እንደሚኖሩና ከስፔስ ጋር በተያያዘ ነው በጣም አስገራሚ የሆኑ ፋክቶችን ይዤላችሁ ነው የምቀርበው። እንግዲህ ያንን ፕሮግራም እንድትከታተሉ አስቀድሜ ጋብዛችኋለሁ። ሳምንት በሌላ ፕሮግራም እስከማገኛችሁ ቸር እንድትሰነብቱ ሁላችሁንም እመኝላችኋለሁ። አስተያየቶቻችሁንም አሁንም እንድትጽፉልኝ አበረታታችኋለሁ። በኢሜል በኢንባክስ በፌስቡክ አማካኝነት በተለይ ነው የምገኘው። እዛ ላይ ፔጅን ላይክ ካደረጋችሁ አዳዲስ ስታተሶችን መከታተል ትችላላችሁ። ሳምንት እስከምንገናኝ ቸር ሰንብቱ።